ጉዳችን ስማችንን ጠራው እኮ እንዴ ምን ብሎ ነው የጠራ? አላውቅም። ቆይ ተስፋ አለው ምናምን ብዬ ጠየኩት። ከዛ ምን ቢለኝ አሪፍ ነው አንቺና ሮቤል ካገዛችሁኝ አዋለኝ። አንቺና ሮቤል እና ቆይ አንቺ ምን አልሽው? እኔማ ምን እለዋለሁ? ምንም አላልኩትም። እንዴ የሆነ ነገር አትይው ነበር እንዴ? ሮቤል እንደዛ ከሆነ ፖሊሶች ከመጡ ግን ያንን ቪዲዮ አሳያችኋለሁ። እሺ ይሄን አትጠራጠር። ወይኔ ሚራልቀልሽ ሮቤልን በስተመጨረሻ ከባድ ችግር ራሱ ላይ ፈጥሯል ማለት ነው። ሰው እንደመታውና እንደደበደበው በማስመሰል ራሱን ስቶ ቤት ውስጥ እንዲወድቅ አድርጓል። እንግዲህ ሉሃናና አድናንም እራት ውጭ ሊጋብዛት ጊዜ ሊያሳልፉም ነበረ። ይህን የሰማው ሮቤል ታዲያ ይህን ነገር ማስቆም አለብኝ፣ ምክንያቱም አድናን በየትኛውም ሁኔታ ከሉሃና ጋር ደስተኛ እንዲሆን አልፈቅድለትም ባለው መሰረት ይህን ነገር እንዲቀር አድርጓል ማለት ነው። በሌላ በኩል ለአድናን ታሪክ ሰርቷል። ለፖሊሶች ሁሉንም ነገር ተናግሯል። ሳራ እንደጠፋችና እንዲሁም ደግሞ መጥፋቷ የሚራና የሮቤል እጅ እንዳለበት ሮቤልም ብዙ መረጃዎች እንደተገኘበትና የሳራን የእጅ ጌጥም አስቀርቶት እንደነበረ አሁንም ለሉሃና እንደሰጣት ጭምር ሁለቱም እንግዲህ እየማገጡ በቪዲዮ እንደያዛቸውም ነበረ እንግዲህ ለፖሊሶች ሁሉንም ነገር የተናገረው። ታዲያ ይህን ነገር የሰሙት ሚራና ሮቤል አሁን ላይ እጅጉን በጣም ፈርተዋል። ሳይቀድሙን መቅደም አለብን በማለት ከባድ ውሳኔን ወስነዋል። በከባዱ ሊበቀሏቸው እየተዘጋጁ ይመስላል። እንግዲህ በሌላ በኩል ሚራ ሽምጥጥ አድርጋ ክደዋለሽ ሮቤልን። ምክንያቱም ደግሞ የውሸት ቤትና የውሸት ካርታን የሰጠሽኝ ብሎ አፋጥጦ ፍጥርቅ አድርጎ ሲይዛትም እሷ ግን ለሉሃና ስለነገርካት ይሄን ነገር የቀየረሽው ሉሃና ናት በማለት በሉሃና እያሳበበች ትገኛለች። ታዲያ ሮቤል ሉሃና ከሆነች የመጨረሻዋ ይሄ ነው የሚሆነው በማለት አሁን ሉሃናን ለመበቀል ተዘጋጅቷል ማለት ነው። ይሄ ነገር ምን ላይ ሊደርስ ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ሮቤልና ሚራም አሁን ላይ ስለተጋለጡ ታዲያ ፖሊሱ ሳይቀድሙን እኛ መቅደም አለብን፣ አድናንና ሉሃናን ሲጥ አድርገን ገለን ከዚህ ሀገር መጥፋት አለብን ብለው ወስነዋል። ታዲያ ይሄ ነገር ደግሞ ለአድናንና ለሉሃና እጅጉን በጣም አስቸጋሪና አስከፊ ሁኔታ ነው የሚሆነው። ታዲያ ሮቤል ወደዛ ቤት ገብቶ ሁሉ ነገሮችን ማጣራትና እንዲሁም ደግሞ ነገሮችን ማበለሻሸት እንዲሁም ደግሞ ሉሃናን መበቀል ስለሚፈልግ፣ ምክንያቱም ደግሞ እንግዲህ ሚራ ምን ብለዋለሽ ካርታውን ቀየረችው በእርግጠኝነት ሉሃና ናት። ምክንያቱም ሉሃና አንተ እንደምታሰባትና እንደምትጠብቃት አይነት ሴት አይደለሽም። በጣም አውሬና ጨካኝ ሴት ናት። አንተ ስለምትወዳትና ስለምታፈቅራት እሷን ማየት ማስተዋል አልቻልክም ነበረ ስትለኝ ነበረ። ታዲያ ሮቤል በሰዓቱ ያሳያት ለሉሃና ብቻ ስለሆነ ይሄ ነገር እውነት ሊሆን ይችላል። በእውነት በጣም ይቅርታ አድርጊልኝ ያላት ሚራን። ምክንያቱም አንቺ እንዴት ተዋሽኛለሽ? አንቺ ከአዲ ብሎ ሲጣርጎ ሊገላት ሲል ነው እንግዲህ። እሷ ግን የምትዋሽበት አሁን እንግዲህ ሉሃና በጣም ተሳስታለሽ ብዬ ነው የማስበው። ምክንያቱም ሉሃና አንቺና ሮቤል አንቺ የገዛሽለት ቤት እኔና አንቺ አብረን እንኖር ብሎ አሳይቶኝ ነበረ። ስለዚህ አንቺና ሮቤል ከዚህ ቤት መውጫችሁ ደርሷል። በቃ ገዛችሁበት ቤት ሂዳችሁ እንድትኖሩ ፈልጋለሁ። እኔ ደግሞ እዚህ ከማፈቅረውና ከማወደው ሰው ጋር መኖር ፈልጋለሁ ብላት ነበረ። ስለዚህ ይሄን መረጃ ስለሰጠሻት ሉሃና አሁን ሚራ የምታሸንፍበትና እንዲሁም ደግሞ ሉሃናን የምትበቀልበት መንገድ አግኝታለሽ ማለት ነው። ስለዚህ ሮቤል ደግሞ እንደሚታወቀው በገንዘብ አይደራደርም። በጣም የገንዘብ ሰው ስለሆነ እንግዲህ ቤቱ የሱ እንዳልሆነ እንዲሁም ደግሞ የውሸት ካርታ እንደሆነ ሲያቅ በጣም ነው ያበደው። በቃ ሚራ አጠፋሻለሁ፣ የምሬ ነው አጠፋሻለሁ፣ አንቺ ውሻ ነበር ያለ። ስለዚህ ሉሃናንም አሁን ለማጥፋትና እንዲሁም ደግሞ ለማስወገድ የተዘጋጀ ይመስላል። ይህን ደግሞ ስትጠብቀውና ስትፈልገው የነበረችው ሚራ አሁን ተሳክቶልኛል በማለት ላይ ነው የምትገኘው። ታዲያ ምንድን ያላት ከቤት እንድትደብቅኝ ይፈልጋለሁ ብሏት ነበረ። ታዲያ በሰዓቱ አድናን አስጠንቅቋት ነበረ። ሮቤልን ካስገባሽው ወደዚህ ቤት ከመለሽው አንቺና ሮቤል ተያይዛችሁ ከዚህ ቤት እንደማስወጣሽ ምንም እንዳትጠራጠሪ፣ የመጨረሻሽ ነው የሚሆነው ብሎ አስጠንቅቋት ስለነበር አይሆንም እያለችው ነበረ። ግን ደግሞ እንዲህ ሉሃናን እንድበቀላት እንዳስወግዳት አትፈልጊም? ታዲያ ይህን የምትፈልጊ ከሆነ እንደምንም አድርገሽ አሁን ላይ እንድትረጅኝ ይፈልጋለሁ፣ ከቤት እንድትደብቅኝ ይፈልጋለሁ ብሏት ነበረ። ታዲያ እሱም ሌላ አማራጭ መፈለግ አለብኝ
ምክንያቱም ደግሞ እንግዲህ አድናን ፖሊስ ጣቢያ እንደሄደና ሁሉንም ለፖሊሶቹ እንደተናገረ ሚራ ነግረዋለች። ታዲያ ይህ ነገር ደግሞ በጣም ትልቅ መርዶ ነው የሆነባቸው። ምክንያቱም ስለ ሳራ ሊታወቅባቸውና ሊደረስባቸው ስለሆነ መፈናፈኛ ቦታ የላቸውም። ስለዚህ የሆነ ነገር ማድረግ አለብን፣ መፍጠን አለብን። ፖሊሶቹ ሳይደርሱ እኛ ቀድመን ልንገኝ ይገባል፣ ቀድመን የምንፈለገውን ነገር ማድረግ አለብን ነው እንግዲህ ሲባባሉ የነበረ ማለት ነው። ሚራን በበኩሏ መፍጠን አለብን፣ ካልሆነ ፖሊሶች መጥተው የሆነ ጥያቄ የሚጠይቁኝ ከሆነ ቪዲዮን አሳልፌ ለፖሊሶቹ ሰጣለሁ። ከዛ ደግሞ አንተ ብቻህን ትጋፈጣቸዋለህ። እኔን እዚህ ውስጥ እንድታወጣኝ እፈልጋለሁ። ከዚህ በኋላ በምንም ሁኔታ እኔ ወንጀለኛ ሁኜ ከአንተ ጋር መተባበር አልፈልግም ብላ እንቅጩን ነግረዋለች። ታዲያ ይህ ነገር ደግሞ ለሮቤል በጣም መርዶ ነው። ትንሽ ጊዜ ብቻ ታገሺ፣ ልኋናን አጠፋታለሁ፣ የምትፈልጊውን እያንዳንዱን ነገር አደርጋለሁ። እውነት የምትወጂኝና የምታፈቅሪ ከሆነ እንደምንም ብለሽ እንድትታገሽኝ እፈልጋለሁ። ፍቅር ማለት እኮ ለአንደኛው ደስታ ለአንደኛው ሲደሰት የዛን ደስታ ማየት በራሱ ይሄ ብቻ በቂ ነው እያለ እንግዲህ ስለ ፍቅር እንደሚያውቅና የፍቅር ሰው እንደሆነ በማስመሰል ነበረ እንግዲህ ሚራን ሲያታለላት የነበረ። ሚራን በጭንቁ ሰዓትና በችግሩ ሰዓት መውጫ መንገድ እንድትሆነው ብቻ ነው እሷን የሚፈልጋት እንጂ በጭራሽ ከሚራ ጋር አብሮ መሆንም አይፈልግም። እንዲሁም ደግሞ ሊያያት ሁላ አይፈልግም። በጣም ነው የምታስጠይኝ፣ ታስጠይኛለሽ፣ ፍቅር ፍቅር እያልሽ አታለዥኝብኝ። እኔ የምወደውና የማፈቅረው ልኋናን ብቻ ነው እያለ እንግዲህ በተደጋጋሚ እየነገራት ነበረ። ነገር ግን አሁን የጭንቁ ሰዓትና የቸገረው ሰዓት መውጫ መንገድ ስለሚፈልግ እየሳማት ነበረ። በቃ ሚራ፣ እኔና አንቺ እኮ በጣም እንደዚህ አይነት ሰዎች አይደለንም። አሁን ላይ እንዲሁም ከመቼውም በላይ አብረሽ ከኔ ጋር እንድትሆኝ እፈልጋለሁ። አብረን ተያይዘን መጥፋት አለብን። የድብቅሽውን ገንዘብ አምጪ እያላት ነበረ። አሁን የምር ቤቱ የሱ መስሎታል። እሷም ደግሞ አንተ በአንተ እንዝላለነት ነው ልኋና እያልክ ይሄው ቤቱን እንድትቀይረው አደረግ እኔንም በቃ አዋረድከኝ፣ አከሰርከ እያለች እንግዲህ እውነተኛ ቤት እንደገዛሽለት አክትና እያደረገች እያስመሰለች ነበረ ማለት ነው። ስለዚህ አሁን ሮቤል ያደረገው ነገር ምንድን ነው? ራሱን ሰው እንደተደበደበ በማስመሰል ራሱን ላይ በጣም ብዙ ችግሮችን በማድረስ ወደ ቤት ተንገዳግዶ መጥቷል። ምክንያቱም ደግሞ ካልን አድናን እና ልኋና አብረው ጊዜ እንዲያሳልፉ ደስተኛ እንዲሆን አይፈልግም። በዚህም ምክንያት ነበር እንግዲህ ራሱን ስቶ የወደቀና የተደበደበ በማስመሰል ቤት ውስጥ በሩን ከፍተው ሲወጡ የገባው ማለት ነው። ታዲያ ይህን ሆን ብሎ ያደረገው እንጂ ማንም ሰው ሮቤልን ነክቶት አይደለም። እንደገና ደግሞ ከቤት ውጭ ከሆነ ስለ ሳራ ያለውን መረጃ ፖሊሶች ምን እንዳሉ ምን እንዳገኙ እያንዳንዱን ነገር ማወቅ አይችልም። ግን ደግሞ ቤት ውስጥ ከሆነ ሁሉን ነገር ማወቅ ይችላል። እንደገና ደግሞ ሚራ እያንዳንዱን ነገር እንደምትነግረው ተጠራጥሯል። ማለት እያንዳንዱን ነገር የምታውቃቸውን እየዋሸሽውና እየደበቀችው እንደሆነ እሷ ራሱ እድሉን ብታገኝ ልታጠፋው እንደምትችል ያውቃል ሮቤል። ስለዚህ ምንድን ነው ያደረገው? በራሱ ሲስተም አድናን እንደጨከነበት ይህን ነገር በፍጹም ብሏል። ይህን ነገር አልቀበልም። እንግዲህ ልኋና እህቴ ሳራን ሳላገኝ እንዴት ነው ሮቤልን ያስወጣው ብላ በጣም ጓገጭ ብላ ነበረ። በጣም ነው ያዘነችበት። እንዴት ቆይ እኔን የምታፈቅረኝና የምትወደኝ ከሆነ ለእኔ ስትል እንዴት መታገስ ያቅታል ነበር ያለችው። ግን ደግሞ አድናን በሰዓቱ እኔ መታገስ አልችልም፣ ከዚህ በላይ መሸከም አልችልም ልኋና፣ ምክንያቱም ሮቤል በጣም አውሬና ጨካኝ ነው፣ እሱን ከዚህ በላይ ማየት አልችልም። እግሩ መራመድ እየቻለ እኮ እሱ ግን እያየሁት እንኳን ባይኔ ግን ደግሞ ያየሁትን ነገር እንዳላምን እየሞከረ ነበረ። ሽምጥጥ አድርጎ እየካደኝ ነው፣ ከሃዲ ነው። ስለዚህ እስከ መቼ ነው መታገስ ያለብኝ ነው ስላት የነበረ። እርግጥም አድናን አይፈረድበትም። ምክንያቱም እንግዲህ ሮቤልን ማስወጣቱ ለልኋና በማሰብ ነው። ልኋናን የሆነ ችግር ያደርሱባታል። አብረው ሁለታቸው ከሆኑ ችግር ሊፈጥሩባት ይችላሉ። እንደገና ደግሞ ልኋናን ሊያሳጣኝ ይችላል ብሎ ያስባል። ምክንያቱም ደግሞ እንግዲህ ሚራን ሲንከባከባት ለልጁ በማሰብ ሲንከባከባት እያጠቃቀሳቸው እያጠቋቆራቸው ነበረ። አየሽ አይደለ ሚራን ምን ያህል እንደሚወዳት ምን ያህል እንደሚያፈቅራት ያልተቋጨ ፍቅር እንዳላቸው ሊነግርሽ አልችልም እያለ እንግዲህ እነሱ ሲጠቃቀፉ አብረው ሲተኙ ሁሉ ነገር እያሳያት ነበረ። በዚህም ልኋና እየደበራትና እያስጠላት እንዲሁም ደግሞ እንለያይ ወደ ማለት ደረጃ ደርሳ ነበረ። ይህን ነገር ደግሞ አድናን አልወደደውም፣ አልተመቸውም። በዛ ላይ ደግሞ የሮቤል ሁሉ ነገር በአይን በብረቱ እያየ ግን ደግሞ የሚክደው ነገር እንደዛ ቆሞ ራሱ ካድ ነበር ያደረገው ማለት ነው። ስለዚህ ይሄ ነገር ደግሞ በጣም ከባድ፣ ከዚህ በላይ መሸከም አልችልም፣ በቅቶኛል ነበር ያለው። ታዲያ አሁን ሮቤል እያደረገ ያለው እያሰበና እያቀደ ያለው ነገር በጣም ከባድ ነገር ነው። ይህን ነገር ማወቅ አለብኝ ማለት ሚራ ነው የዋሸቺ ወይስ ደግሞ ልኋና እንዴት አሰበችው? ማለት ልኋና ልታደርገው ይህን ነገር አትችልም ብሎ ነበረ። እንግዲህ ምንድን ያለችው እሷ ልኋናን እኮ አንተ አልገባሽህም፣ በጭራሽ ልታውቃት አትችልም፣ በጣም
በጣም አውሬና ጨካኝ ሴት ናት። አሁን እኛ ይልቁንስ አልቆልናል፣ ስላለቀልን ነገር ማውራት አለብን። ፖሊሱ ለዚህ ነገር ማወቃቸው አይቀርም። ይሄ ደግሞ ለእኛ በጣም አደጋና አስቸጋሪ ነው። ስለዚህ እንደምንም ብለን ይህን ነገር የምንወጣበትን ነገር ማሰብና ማቀድ አለብን በማለት ሁለቱ እየተመካከሩ ነበረ። አሁን ሮቤል የወሰነው ውሳኔ እጅግ በጣም ከባድ ነው። በዚህ ጉዳይ ላይ ምን የሚፈጠር ይመስላችኋል? በእርግጥም ሮቤል አይፈልግም ልኋናና አድናን አብረው ጊዜ እንዲያሳልፉ ወይ ደግሞ ራት እንዲበሉ በጭራሽ አይፈልግም። እንግዲህ ለዛም ነው በባለፈው ለራሱ ምን አድርጓል? እራት ልጋብዝሽ ነው ብሏት ነበረ አድናን። ታዲያ እሱ ግን አብረን ሻይ ቡና እንድንል እፈልጋለሁ በማለት የእንቅልፍ መድኃኒት ሰጥቶ እንግዲህ አብሮ ተኝቶ ተጋድሞ አድናን እንዲያይና አድናን ራሱን ስቶ እንዲወድቅ እንዲሁም ደግሞ ልኋናን አብሬ ከሷ ጋር ያልተገባ ነገር አድርጋለሁ ብሎ ድርቅ ብሎ ክዶ ነበረ። በስተመጨረሻ ውሸትና እንዲሁም ደግሞ ተንኮልና ሴራው ባይጋለጥበት እንግዲህ ልኋና ጋር አብሬ ግንኙነት ድረስ ደርሻለሁ በማለት ነበረ እንግዲህ ለአድናን ሲናገር የነበረ። አሁንም ተመሳሳይ ነገር ነው። በቃ አብረው ሁለታቸው እንዲወጡ ጊዜ እንዲያሳልፉ ደስተኛ እንዲሆን በጭራሽ አይፈልግም። የአድናንን ህልሙን እንዲሁም ደግሞ ደስታውን ማሳጣት ነው ዋነኛ ስራው የሮቤል ማለት ነው። ስለዚህ ይህን ነገር በጭራሽ እንዲያደርጉ አልፈልግም በማለት ነበረ ራሱ ላይ እንግዲህ ችግር በመፍጠር ራሱን በመደብደብ ራሱ ሰው እንደመታው በማስመሰል ራሱን ስቶ ቤት ውስጥ እንዲወድቅ ያደረገው ማለት ነው። ታዲያ በዚህ ጉዳይ ላይ ለልኋናና ለአድናን በጣም ከባድ ነገር እንደሚሆን በጣም አልጠራጠርም። ምክንያቱም ቀጣይ እንግዲህ ሊፈጠር የሚችለው ነገር ምንድን ነው ካልን የቀጥታ ሊያደርግ የሚችለው ሮቤል የገንዘብ ሰው ነው። ለገንዘብ ብሎ ምንም ያደርጋል። ወንድሙን ለመግደል፣ ወንድሙን ለማስወገድ፣ ወንድሙን ደስታ ማሳጣት የሚፈልገው ይህን ሁሉ ነገር የሚያደርገው ለገንዘብና ለገንዘብ ብሎ ነው። ስለዚህ ለልኋና የሚመለስ ሰው ነው ብዬ አላስብም። እንግዲህ ልኋናን ሄዶ ሊጠይቃት አስቦ ነበረ። ግን ደግሞ ልኋና በሰዓቱ ተቆጥታና ተበሳጭታበት ስለነበር አይ በቃ ተይው ነበር ያላት። ምክንያቱም እሷም ደግሞ ላወራህ አልፈልግም ብላ እንቅጩን አፎና ዝግታ ነበር የመለሰችው። ግን ደግሞ አሁን ላይ የወሰነው ውሳኔ ወደዛ ቤት የሚገባበትን መንገድ አመቻችቷል። ለዛ ቤት ገብቷል። ቀጣይ ምን ሊፈጠር ይችላል አብረን የምናይ ይሆናል። ተወዳጆቼ ለዛሬ ይዤላችሁ የመጣሁት ልኋና ድራማ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ መልካም ቆይታ እያልኩኝ ለቤቴ አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አመሰግናለሁ ተወዳጆቼ። ባይ ባይ።